ንገሪው እኔ እነግርሻለሁ ንገሪው ምንድነው ምንድነው አሎ ምንድነው ቤት ውስጥ መሰረው ተረጋጋ ይሄ ሁሉ ሀዘን እያለ እዚህ ቤት ውስጥ ምንድነው እንዴ የባለቤቴ እናትና አባት ናቸው እኮ የሞቱት አይደል ለቀቀኝና ተቀመጭ ለምን እንደመጣው ምን ተሰራለ ተቀመጪ እኮ ተረጋጋ እንዴ ለምን እንደመቀመጠው ስወጣማ ልመለስ ነው እንዴ መሰለሽ እኮ ተረጋጋ ለምን ነው የምጠይቅሽ ብቻ መልሽ እኮ ከኔ ምንድነው የምትፈልገው ነው እንዴት ነው እዚህ ቤት የመጣሽ ለምን አስፈልግ እንዴት ነው የተገናኛችሁት ከሱ ጋር ምንድነው ያላችሁ ግንኙነት ቅርባችሁ ምንድነው ሰራተኛ የት ነው የሚገኘው በትዳር ህይወት ውስጥ ልጅ መውለድ ፈልጋለሁ እንደማንኛውም ሰው እኮ እኔ ስሜት አለኝ አይደል እኔ ማድረግ ፈልጋለሁ እንደ ባልና ሚስት ወሲብ ፈጽማችሁ አታውቁም ማለት ነው አዎ አናውቅም እሺ ያው እንደዚህ ነገር ሳነሳበት ረግጦኝ ጥሮኝ ነው የሚወጣው እና ታዲያ ስለባልሽ ጭራሽ ደግሞ የራስሽ ህይወት አልበቃልሽ ብሎ ስለባልሽም እየተናገርሽለት ነው ዝም በይ ላውራበት እያልኩሽ ነው በቃ ያለው ነገር እኔ ማወቅ አልቻልኩም እኔ ደግሞ በዚህ ሁኔታ መኖር አልፈልግም በቃ አግብታ ፈታች እኮ የሆነ ነገር ምናምን ነገር ይላሉ ወይም ደግሞ እንዴ ጭራሽ እኮ ስለባሏ መዘዝ እያወራች ነው ላንተ የምታውቂው ነገር አለ አልወጣም ነይ ተነሽ አልወጣም እጄ እንዳላነሳብሽ እየሰማሽኝ ነው ነይ ተነሽ ምን እየሆንሽ ነው ምንድነው ናውጣ ምንድነው ይሉሽ ያለው ምንድነው ውጣ ያልኩ አይደል ይሄ ሀዘን ቤት አይደል እንዴ እናንተ እንዴት ነው እንደዚህ የምታደርጉት ናውጣ ውጣ ያልኩ ነው በቃ ውጣ እሱ ነው ባለሽ ምንድነው አንተ ቆይ ቤት ውስጥ ምንድነው የምትሰራው ይሄ ተረጋጋ ቁጭ በል አይታይም እንዴ ሀዘን ላይ ኮን ያለ ነው ምን እየሆንክ ነው እንደዚህ የምታደርገው እኮ እንዴ ከቤት ካልወጣ ቆይ አጋዥ ናት ብለን ያመጣት አይደል እሷ እና መተቃቀፍ ምን አስፈልገ እዚህ ካሜራ ላይ ሰራተኛ ተብላ ከመጣሽ ሴት ጋር ነኝ እየጠረጠርሽ ነው በቤታችን መታችሁ ምንድነው ጭራሽ እኔ እንድረጋጋምና አንተ ማን ነሽ ምንድነው ሱራፊል ይባላል ማለት ታውቀዋለህ አንተ ማን እና ለምን እንደነገጥኩ ታዲያ ማን እንደነገጠው እኔም አልደነገጥኩም ምንድነው ነው ሁለታችን ማን ሱራፊል ታሊበናት ተነስ ግራ የሚያጋባ ነገሮች ናቸው ያሉት መጣይቀሽን ሁሉንም ነገር ትመልሽልኛለሽ እንዴ ታገኛለሽ እንዴ ያላንዳች ውሸት ትነግሪኛለሽ ሰምኛለሽ ስለ ሱራፊል ያው ልክ እኔ ሱራፊል የሚለውን ስም አልወደውም እንድታነሳልኝም አልፈልግም ለምን ሌላ ነገር ነው የተፈጠረው እሱ ምንድነው የተፈጠረው ምንድነው የሚሰራው የራሱ የሆነ ድርጅት አለ እሺ የት እንደተቀበሩ እንኳን አጣቀም አላቀም እርሷን ራሱን ስትመጣ መጠየቅ ትችላለህ ግን አንተ እንዴት ነው የቤተሰቤን ቅድ ላንተ አሳልፌ እንድነግርህ የምትጠብቀው እዚህ ጋር ካሜራ ይዘሽ ነው ካሜራ ትፈልጊ ነው ካሜራ አልፈልግም ትልቅ ፈተናዎች አጋጥመውኛል አሁን ላይ አለ የተባለበት ደርሰናል ቆይ እዛው ጋር እነማን ናቸው ምንድነው ተረጋግጠን ገብተን እናወራለን እንዴ ያየኛል እንዴ ሀዘን ላይ እኮ ነው ያለው እንዴ ምንድነው በኃይል ልትገባ ነው እንዴ በጣም ከባድ ጊዜያትን እያሳለፍን ነው ምን ያሰባችሁ ነው ማለት ምን ፈልጋችሁ ነው የምን ሀዘን ነው ማለት አባቴ ሞቶ ነው አባቴ ምን ናችሁ ምን ፈልጋችሁ ነው ውጡልኝ አልፈልግም ውጡልኝ አባቴ መረጋጋት ፈልጋለሁ ብቻዬን መሆን ፈልጋለሁ ውጡልኝ እናንተና ማን ናችሁ ምን ፈልጋችሁ ነው አባቴም ጋር ተያይዞ ብዙ ነገሮች እየተማዘዙ እዚህ ጋር ደርቻለሁ ለማሰብም በጣም የሚከብድ ነው ምን ልሰራ መጣ የት አለች ልጄ ምን ሰራልኝ አለኝ ዞር በልልኝ ከዚህ እሺ ነኝ መጀመሪያ ሰላም ምንም ሰላም የምልህ ነገር ጭራሽ እንደ ፖሊስ ጠርቼ እንዳላች እዚህ በቃ ልጄን ነው የምፈልገው ልጄ እኔም እኮ ልጅሽ ነኝ አይደለም ምን ማለት ነው ተነካሽ ለመጣችሁ ምንድነው ልደበድብኝ ነው ወይ እንዲህ አይነት ማባበል እኔ አይመቸኝም እማዬ ምን እየሆንሽ ነው አይመቸኝም ልጄን አምጣ ልጄን ይዘህ ሳትመጣ እንዳትመጣ ይሞታል ሞቶ አይደለ እንዴ ሴትዮ ለምን እኔ አታየኝም ምንድነው እንዴ ጭራሽ እኮ ስለባሏ መዘዝ እያወራች ነው ላንተ እና ያገባሻል አንተ እኮ አንተ ማን ነህ ያገባሻል እኔ አይገባኝም አንተ ነው ስለዚህ ዝም በይ ማያገባሽ ከሆነ ዝም አንተ ማያገባህም አይልኝ በዚህ እሷ እያለች ምንም ነገር ላወራህ አልችልም በቃ ወይ እሷ ትወጣለች በቃ እኔ እሷ እያለች ምንም ነገር ልነግርህ አልችልም እኔ በዚህ ሁኔታ ምንም ነገር ማውራት አልፈልግም እኔ ነግሬሻለሁ ካሁን በፊትም አልወጣም ከፈለገ እሱ ይውጣልሽ የምታውቂው ነገር አለ እኔ ጭራሽ ስንት አመት የኖርኩብሽ እኔ እሱ በልጦሽ ማለት ነው ከኔ ጭራሽ አልወጣም ነይ ተነሽ አልወጣም ራሱ ይውጣ ንገሪኝ ምን እንደረቅነሽ ንገሪው ራሱ ይውጣ አልነግረው አልወጣም እንጂ ተባሻለ ልውጣ በቃ እንደው አልወጣም በቃ እንዴ ምን ይሆንሽ አልወጣም ምን ማለት ነው አልወጣም ተነሽ ነይ ተነሽ እንዴ አንተ ራስህ ማን መሆኑን የምታስበው ነይ እንዴ ይቀልዳል እንዴ ይኸውልህ ሰውዬው ከመምጣቱ በፊት ራሱ ተቀይሰ እጄ እንዳላነሳብሽ እየሰማሽኝ ነው ነይ ተነሽ ነይ ውጪ ንገሪው እኔ እነግርሻለሁ ንገሪው ነይ ውጪ እጄ ለምን ነው የምወጣው ከፈለገ ያመጣው ሰውዬ መጥቶ እኔ ቤት እኮ እኔ ቤት ነው ገባሽ ተነሽ ምንድነው ምንድነው አሎ ምንድነው ቤት ውስጥ መሰረው ተረጋጋ ይሄ ሁሉ ሀዘን እያለ እዚህ ቤት ውስጥ ምንድነው እንዴ ምን ይሆንሽ ነው ምንድነው ናውጣ ምንድነው ይሉሽ ያለው ውጡልን እናንተ ምንድነው ውጣ ያልኩ አይደል ይሄ ሀዘን ቤት አይደል እንዴ እናንተ እንዴት ነው እንደዚህ የምታደርጉት ናውጣ ውጣ ያልኩ ነው በቃ ውጣ እሱ ነው ባለሽ ውጣ ተረጋጋ ቆይ ምን እናወራለን ምን እየሆነ ነው ተረጋጋ ምን እየሆነ ነው እኮ ተናገሩሽ ምንድነው እንዴ እንደዚህ የሚያደርጋችሁ ምንድነው የካሜራ ይዘው የሚሰራው ምንድነው ቆይ
ምንድነው አንተ ቆይ ቤት ውስጥ ምንድነው የምትሰራው? ተረጋጋ ቁጭ በል ተቀመጡ እናንተ አይታየም እንዴ ሀዘን ላይ እኮ ነው ያለ ነው ምን እየሆንክ ነው እንደዚህ የምታረገው ቆይ ሰው ሀዘን ላይ ካሜራ ግርግር ምናምን ፈጥሩት ምንድነው ግን እናንተ ሀዘን ላይ ናችሁ አዎ እና ምንድነው የምትሰራው ታዲያ አንተ እዚህ ቆይ በመሀላችሁ ያለው ግንኙነት ምንድነው ምን አየህ ምንስ አለ ምን ማለት ነው ምን ማለት ነው ቆይ ምን ማለት ከሱ ፊት ነው የምትናገረው ማለት አንዴ ከቤት ከወጣ ቆይ አጋዥ ናት ብለን ያመጣት አይደል እሷ እና መተቃቀፉ ምን አስፈልገ እዚህ ካሜራ ላይ ጋር ለማ ፈርታ ነው የሚሆነው ይሁሉ ሰው ካሜራ ላይ ተቃቀፋችሁ ማለት ሌላ ነገር አለ ማለት ነው እኔ ካሜራ ይዛችሁ የመጣችሁ አላቅላችሁ ምን አንቺ ነኝ እየተረጠርሽ በቃ ተውኝ እኔ በቃ እኔ ሀዘን ልዘንበት በቃ ተው እኮ ነኝ እየተረጠርሽኝ ነው ወይ እኮ ነኝ እየተረጠርሽኝ ነው ወይ እንዴ ሰራተኛ ተብላ ከመጣሽ ሲት ጋር ነኝ እየተረጠርሽኝ ነው እሺ ምን ማድረግ ይችላል እንዳያያልን ካሜራ ላይ ኮንስ ተቃቅፈኝ ነበር እኮ እና ታዲያ ልጅ ታፈርታ ነው የሚሆነው በቃ እንደዚህ አይነት ነገር መቼ ነው እንደዚህ አቅፈኝ የምታውቀው አንቺ ራስሽ ውጪ እኮ ነው ታውቃለህ እኔ እሷ ራሷ ውጪ ብላ አይደለም ተረጋጉ አንቺ አሁን በዚህ ግርግር እየቀላሽ ነው ተረጋጉ እኔ ምንም ቅናት አይደለም በቃ እና ምንድነው ታዲያ እንደ ቅናት ካልሆነ ምንድነው አሁን ሲጀመር የማይመስል ነገር አንቺም እየወረሸልሽ ተረጋጉ በዛ ላይ ይሄ ሁሉ ሰው እንደዚህ ሆኖ አንቺ እሷ እኔ ላይ እንትን ስላለሽ ብቻ እንደዚህ ልትሆኛ ይገባም ምንድነው ከዚህ በፊት ተፈጥሮ የማያውቅ ነገር አንቺ እንዴት ምንድነው በሰንስ አንዴ መጫወቻ ነኝ ስለምን መጫወቻ ነው የምታወሪው አንቺ እንዴ ችግርሽን ሀዘንሽን ሀዘን ያርገ ስለተቀበልኩ ለኔ ይሄ ነው የሚገባኝ አጋዥ ትሆንሽ ብዬ ባመጣው ሰው ምንድነው አንተ ደግሞ ተለውኛ ሲጀመር ምንድነው ይሄ ሁሉ ሰው ነው ይሄ ሁሉ ነገር እዚህ ቤት ምንድነው የሚሰራው እኔ እየገባኝ ተረጋጉ በቤታችን መታችሁ ምንድነው ጭራሽ እኔ እንደረጋጋም አንተ ማን ነሽ ምንድነው እኔ ጋዜጠኛ ነኝ ጋዜጠኛ አዎ እዚህ ጋር የመጣሁት እኔ አባቴን እየፈለኩት ነው ከፍቶ ማለት ለዛም ደግሞ አባቴ እዚህ ያለ ብዬ ተጠቅሜ ነው የመጣሁት ስለምን እንደሚያወራው በቃ ተሳስቶ ነው የመጣው ተሳስቶ ነው የመጣው አልኩ በቃ አባቱን ፈለገ አባ ማለት ይሄ ነው የአባቴ ቤት ተብሎ ነው የመጣው እዚህ እንዴ ስለምን አባት ነው የሚያወራው ግን እኮ ግን የተነገረኝ አጣርቻለሁ እዚህ እንደሆነ እኮ ማለት እዚህ እንደሚኖር እዚህ ቤት እንደሆነ አዎ ተነግሮኝ ነበር ግን እንዴት እንደዚህ ሊፈጠር እንደቻለ ግራ ነው እንግዲህ እንደተባለው እሱ ሞቶ ሊሆን ይችላል ሞቶ አለ ማለት ያው ሞቶም ሊሆን ይችላል በቃ እንደተነገረኝ እንጂ በጣም እዚህ እንደሚኖር በግልጽ ነበር የተነገረኝ ታውቃለህ አይ አይደለም መረጃ ምናምን ስታገኝ እንዴት ነው ማለት ገና ይሆናል ነው ወይስ መረጃ ሲገኝ እኮ ማለት እዚህ ቤት እንደሚኖር ነው የተነገረኝ እዚህ እንደሆነ መኖሪያ ቤቱ እዚህ እንደሆነ እዚህ እንደሚገኝ ነበር ተጠቅሜ የመጣሁት ግን ሲመጣ ደግሞ እሷ አባቴ ነው ሞቷል ያለችው ሌላ እኔ አባት ደግሞ ሌላ ማን ነው እሺ ቋንታ አባት ቆይ ማን ነው ሱራፊል ይባላል ሱራፊል ማለት ታውቀዋለህ አንተ ማን ሱራፊል ያራ የምን ሱራ አንቺ ነው ያላቀም ሱራፊል እና ለምን እንደነገጥኩ ታዲያ ማን እንደነገጠው እኔም አልደነገጥኩም ማን ሱራፊል ያማቸዋል አንተ በእናትህ ለምን ስታተውንም ግን አይታየም እንደቺ ልጅ አዘለ ይኮን ያለችው እንደ ቤተሰብ እንኳን አዘለ ይላል ነው ጀመር ከቤት ይውጣል ለምን አትወጣልንም እሺ ምንድነው እንደ ሲስት የምትቀያየረው አንተ ማለት ጭራሽ የሰደብከኝ ነው በቤቴ አሁን በሰላም እኔ ሀዘኔን ትልኑ አሁን በሰላም እየጠየቀኛል ነበር ለዘንበት ሲተው እና ቆይ በቃ ሀዘናችን ተውበት እሷም ቅድም እንደዚህ ነው ውጣልን በቃ ከቤታችን ውጣልን ሌላ ነገር ምንድነው ለታችሁ የምታውቁት እቺ ልጅ አታሳዝናችሁም እንዴ እናንተ ቆይ እንዴ ለምታሳበቡት እንዴ እየጠየቃችሁ አይደል እንዴ ምንድነው የምትጠይቀን አንቺ ዝም በይ ቆይ የምታውቀው አገዘኝ አሁን እዚህ እኛ ምንም እናውቀው ነገር የለም በቃ እንትን ማን ያልከው ሱራፌል ነው ያልከው አይደል በቃ ሱራፌል ስለምትለውም ሰው አሁን እኛ ሀዘናችንን እንዘንበት አልደነገጥኩም በቃ ተነሱጣልኝ የኔ ወንድም ውጣልኝ እያልኩ ነው እኮ ውጣልኝ በቃ ከቤታችን ውጣልን እንዘንበት ስለአባቴ ነው አይደል እንደረዳ የምፈልገው አንቺ ዝም በይ እያልኩሽ ነው አንቺ ዝም በይ ቆይ ስለአባቴ ስለ ሱራፌል ነው ማወቅ የምፈልገው አይደል ስለሱ ደግሞ የምናውቀው ነገር ካለ እንረዳዳለን አሁን ግን እኛ ሀዘን ላይ ነን ለምን እንደነገጥክ ታዲያ እኔ አልደነገጥኩም ወንድሜ የምታውቀው ነገር ካለ ንገረኝ እኔ አባቴ የምታውቀው ነገር የለም ወደፊት ደግሞ ማግዝ ነገር ካለ ስልክ ተቀያይረን አሁን እንትን እላለሁ አሁን ውጣልኝ ከቤቴ እና እንጂ አታውቀው ውጣ ምንም ማውቀው ነገር የለም ተነስ ውጣልኝ በእናትህ ተነስ ዝም በይ ሂዱ ውጣልኝ ከቤቴ ውጡ ከቤቴ እናንተ ሁላችሁም ውጡ ከቤቴ ምን አይነት ሰላም እንደምን ቆያችሁ ሀገር ውጪም ከሀገር ውስጥም ያላችሁ ቤተሰቦቻችን እንግዲህ ከዚህ በፊት ባያችሁት ቪዲዮ
ያው እያየን ወይም ደግሞ እየሄድንበት ያለነው ነገር በጣም ትንሽ በጣም ግራ የሚያጋባ ነገሮች ናቸው ያሉት። እኔ አባቴን ፍለጋ እህቴንም ለማግኘት በማረገው ጥረት ውስጥ እንግዲህ አባቴን ላገኘው ነው ብዬ ተስፋ አድርጌ ነበረ ቤት የሚኖርበትን ተጠቁሜ እዛ ሲሄድ ደግሞ ያልጠበቅኩት ነገር ደግሞ ሌላ ችግር ነው ደግሞ የጠበቀኝ። እዛም ሲሄድ ያገኘኋት ልጅ እንግዲህ እናትና አባቷ እንደሞቱባት ነግራኛለች። እሷም ደግሞ በጣም በሚያሳዝን ሁኔታ የሰው ልጅ እንግዲህ በዚህ ልክ ችግር ውስጥ ማለት ሰው እኮ የሆነ ችግር የሚቀረፍ ችግር ሲኖርበት ያንን ችግር ለመፍታት አመትም ስንት አመትም ቢወስድበት ይጥራል። እቺ ግን ልኑር ትዳር መስርቼ ልጆች ወልጄ ልኑር ብላውላ ትዳር ውስጥ ገብታ ደግሞ በዚህ ልክ 5 አመት ሆናት። በዚህ 5 አመት ውስጥ ራሱ ባልና ሚስት መሀል መፈጠር ያለበት ሪሌሽን ወይም ደግሞ የጾታዊ ግንኙነት የለም ማለት በጣም የሚያሳዝን ነገር ነው። እንግዲህ እንደ አንድ ልጅቷ ገና ወጣት ናት። ሰው ገና ስጋዊ ፍላጎት በጣም ይኖራልና በዚህ ልክ ደግሞ እንደዚህ በሰራተኛዋ ራሷ ተጨኩና የምትኖር ናትና በጣም ነው አንጀቴን የበላቸው። እንግዲህ እሷንም ለማገዝ ደግሞ ያው ይሄንን ነገር ፈጣሪ ፈቅዶኝ ከፈታው ወደ እሷም ደግሞ ወደ ማገዝ ይሄዳለሁ። ስለዚህ ያው እዛ ጋር በነበርኩበት ሰዓት እንግዲህ ሰውየውም ሲያስወጣኝ በቃ እሺ ብዬ ልወጣለት የቻልኩት ነገሮችን በደንብ ማጣራት ስለነበረብኝ ነው። ማለት ከነበረው ነገር አንፃር በጣም አስቸጋሪ ስለነበር ነውና አሁን ደግሞ ብዙ ምርመራዎችን አድርጌያለሁ፣ ብዙ ሰዎችን ጠይቄያለሁና ወደዛ ተመልሰን ደግሞ በዚህኛው ቀን ደግሞ ብዙ ነገሮችን የምናጋልጥ ይሆናል። አብራችሁን ቆዩ። ተረጋጋ እንዴ! ምንድን ነው? ተረጋጋ እንዴ! ለቀቅኝና ተቀመጭ። ለምን ነው የመጣኸው? ምን ሰራ ነው የመጣኸው? ተቀመጪ እኮ ተረጋጋ እንዴ! ለምን ነው የምትቀመጠው? ስወጣማ ልመለስ ነው እንዴ መሰለሽ? ተረጋጋ። ለምንድን ነው? ስለዚህ ቁጭ በይና እናወራለን። ቁጭ በይ። ለምንድን ነው የማወራው? እናንተ ጋር ለምንድን ነው የፈለከኝ? የምጠይቅሽን ሁሉንም ነገር ትመልሽልኛለሽ እንዴ? ታውቂኛለሽ እንዴ? ኧረ አላቅሽም እንዴ እኮ እንታወቃለን። የምጠይቅሽን ብቻ ነው አሁን የምትመልሽልኝ። ይገባሻል? ምን ማለት ነው? ሲጀምር ከቤት ወጣ። ባለቤቱ ሳይመጣ የቤቱ ባለቤት ሳይመጣ ሲጀምር ማን አዞህ ነው እንደዚህ ገብታኝ የምትገባው? በራሴ ፍላጎት። ለምን? ስለዚህ ቤት የምታውቂውን ሁሉንም ነገር ትነግሪኛለሽ። ምንም አውቀው ነገር የለም። ምንም ነገርም አልነግርህም። በቃ ራሱ ባለፈው እኮ የቤቱ ባለቤት አስወጥቷል። የማንም ፍቃድ አያስፈልገኝም እኮ ባለፈው ለምን ወጣ? ባለፈው አስወጥቷል አይደል? አሁንም ሰውዬው ሳይመጣ ቀስ ብለህ ብትወጣ ይሻላል። እሺ እሱን ተይውና የምጠይቅሽን ብቻ መልሽልኝ እኮ። ከኔ ምንድን ነው የምትፈልገው ነው? እንዴት ነው እዚህ ቤት የመጣሽ? ለምን አስፈልግ? እኔ ፈልጌው ነው። ለስራ ነው የመጣሁት። እያየኸኝ አይደል? እዚህ ቤት ምንድን ነው የምሰራው? እንዴት መጣሽ ማለት? ባለፈው እሱ እንዳመጣሽ ያወራሽ ነበር አይደል? እኮ ከየት ነው የተገናኛችሁት? ከሱ ጋር ምንድን ነው ያላችሁ ግንኙነት? ቅርባችሁ ምንድን ነው? ሰራተኛ የት ነው የሚገኘው? እዚህ እናንተ ሀገር የምታውቀው ሰራተኛ የት ነው የሚገኘው? እሱ አንቺ ንገሪኝ። አንተ ልጠይቅህ እንጂ ለምንድን ነው የምትጠይቅኝ? እኔ ነኝ እኮ ሰራተኛ የሚገኝበትን ቦታ አታውቅም ወይስ? ከየት ነው የተገናኛችሁት? መንገድ ላይ ነው ያገኘሁት። ደላላ ነው አግኝቶት የሰጠው። እሺ እኮ ታዲያ መጣሁኝ። እዚህ ቤት አለሁኝ እያየኸኝ ነው። በደላላ ነው የመጣሁት እያልሽ ነው? በደላላ ነው የመጣሁት። መሀላችሁስ ምንድን ነው ያለው? ምን ቅርርባችሁ ምንድን ነው? ቅርርባችሁ ማለት ሰራተኛው ነኛ እያየኸኝ አይደል እንዴ? ትዋሽን ትሞክሪያለሽ እንዴ? ባለፈው ያሳየሽ የነበረውን ሁሉንም ነገር እያየሁኝ ነበር። ትሰሚኛለሽ አይደለ? ባለፈው አየህም አላየህም አሁንም ቢሆን የምታየኝ እኔ ነኝ። ስለዚህ እውነታውን እንድትነግሪኝ ይፈልጋሉ። እውነታውን እየነገርኩህ ነው። እኔ ሰራተኛ ነኝ። እሱማ እኮ ነሽ፣ ሲታሰብ እንደዛ ነሽ። ግን ደግሞ ደብቀሽ ያለሽው ማንነትሽን እንድታውጭ ይፈልጋሉ። ምንም የደበቁበት ማንነት የለም። ከሱ ጋር ምንድነው ያላችሁ ግንኙነት? ምንም ግንኙነት የለኝም። ሰራተኛው ነኝ። አሁንም ነገም ዛሬም ሰራተኛው ነኝ። በቃ ተይ እንጂ። በአንቺ ቦታ እኮ እሷ ናት ሰራተኛ የምትመስለው። አንቺ ነሽ የቤቱ ባለቤት። አብርጂ በዛ ላይ ግርሽን እንዴ ተስተካክለሽ ተቀመጭ። ጭራሽ በቤቴ እያዘዝከኝ ነው። ምን አስበህ ነው? ምንድነው አስበህ የመጣኸው? ምንድነው ፈልገህ የመጣኸው እዚህ ቤት? እኔ የምጠይቅሽን ብቻ እንድትመልሽልኝ ነው። ልክ የቤቱ ባለቤት ሳይመጣ ቀስ ብለህ ብትወጣ ይሻላል። እባክህ ሌላ ጦስ ላይ አትግባ። ቢመጣስ ምን እንዳይፈጠር ነው? ኧረ እባክህ ባለፈው ምንድነው የተፈጠረው? እያየህ ነበር። ኧረ በጉልበት አይደል ያስወጣኝ? ይኸውልህ እኔ የምነግርህን ነገር ማሰማኝ ከሆነ እባክህ ውጣ። እኔ ስራዬን ልስራበት። አሁን የት ነው ያሉት? እነማን?
እነማት ያለሽ እንዴ? አሰሪዎችሽ ናቸው። እነሱ ናቸው እንዴ? ያው እንግዲህ ጋሼም ወደ ስራ ሄዷል፣ እሷም ደግሞ ወደ ጎረቤቶች ሄዳለች። አንቺ እንግዲህ እኔም አንቺ ነበር የምፈልገው። ለምን? እንደዚህ ማግኘቴም ለኔ ይጠቅመኛል እኮ። እኔ ምን አደረኩ? ከኔ ምንድነው የምትፈልገው? ባለፈው ሱራፌል የምለውን ስም ስጠራ አንቺ ነሽ የሆነ ፊት እያሳየሽ የነበረው። አሁንም እዛው ጋር ነው? አዎ እዛው ጋር ነኝ እኔ። ስለዚህ የምታውቂውን ያላንዳች ውሸት ትነግሪኛለሽ። ትሰሚኛለሽ? ስለ ሱራፌል? አዎ ታውቂዋለሽ እንዴ ሰው? ያው ልክ እኔ ሱራፌል የሚለውን ስም አልወደውም፣ እንድታነሳልኝም አልፈልግም። ለምን? በቃ የድሮ ጓደኛዬ ነበር። የድሮ ጓደኛዬ ነበር። የምን ጓደኛ? የድሮ ጓደኛዬ ነበር ሱራፌል የሚባል ልጅ። እና በቃ ስላስከፋኝ ስለጎዳኝ ምንም አልፈልገውም። ስሙ ሲወሳ ራሱ ደስ አይለኝም። ለዛ ነው የተደነገጥኩት ባለፈው። ስሙን ስትሰሚ ነው የደነገጥሽው? አዎ። እና አልወደውም፣ ምክንያቱም ጎድቶኛል፣ ህይወቴን አበላሽቶት ሄዷል። እና ስሙን መጥላትና ስለዚህ ሰው ሲጠየቅ መደንገጥን ምን ያገናኘዋል እንዴ? ስሙ እኮ ነው ሱራፌል የሚባል ሰው እኮ ነው ያልከኝ። እና ታዲያ ከዚህ እንዴት አያስደነግጠኝም? ምክንያቱም ህይወቴን ጎድቶኛል። እንዴት ነው ይጎዳሽ? ምን አድርጎሽ ነው? ያክል ሌላ ታሪክ ነው እሱ። እስኪ ስለ አንቺ ንገሪኝ። እንዴት ነው እንዲህ ለመስራት የወጣሽው? ቤተሰቦችሽ የት ነው ያሉት? ቤተሰቦች የሌላ ሀገር ናቸው። የት ነው ያሉት? አታውቅም? ሌላ ክፍለ ሀገር ናቸው። እዚህ አዲስ አበባ ክፍለ ሀገር። እሺ በቃ ተማሪ ነኝ፣ 10ኛ ክፍል ጨርሼ ወደዚህ መጣሁ። እሺ እንዴት መጣሽ? ለምንስ መጣሽ? ስራ መስራት ፈልጋለሁ። ውጤት አልመጣም ነበር። እሺ ስለዚህ ስራ ሰራለሁ ብዬ ወደዚህ መጣሁ። በቃ እና ሱራፌል የምትዩስ እንዴት ነው የተገናኛችሁት? እንዴት ነው ጎዳኝ የምትዩ ነገር የተፈጠረው? ሱራፌል ባሎን ያገኘሁት እዚህ አዲስ አበባ እንደመጣሁ እንደ ደልዳላ ነበር ያገኘሁት። ደልዳላ መስሎኝ። እሺ ከዛ ስራ ሰራሻለሁ ምናምን ብሎኝ ነበር። እሺ ግን ሌላ ነገር ነው የተፈጠረው እሱ ጋር። ምንድነው የተፈጠረው? በቃ ህይወቴን አበላሽው እዚህ እንደመጣሁ። እሺ በቃ ለዛ ነው ስሙንም አልወደው። ከዛ በኋላ ነው ጋሼ የምትዩን ሰው ያገኘሽው? ጋሼ ሌላ ደልዳላ ነው ያገናኘው። እሺ ከዛ እሱን ሌላ ደልዳላ አገናኘኝ፣ መጣሁ ወደዚህ። ከዛ እዚህ ለስራ መጣሽ ማለት ነው። ስንት ጊዜ ሆነሽ አሁን እዚህ ቤት ከገባሽ? ወደ 2 አመት ይሆነ ነው። 2 አመት? 2 አመት ሙሉ እዚህ ነው የቆየሽው ማለት ነው። እንግዲህ 1 አመት ስለዚህ ወር ሆኗል። 2 አመት ይሆናል። ስለዚህ የዚህን ቤት ሁሉንም ታሪካቸውን ህይወታቸውን ታውቂያለሽ ማለት ነው። እኔ ስለ ታሪካቸው ለምን እጠይቃቸዋለሁ? በዚህ 2 አመት ውስጥ የነበረሽን ነው እያልኩሽ ያለሁት። ተሰሚኛለሽ? 2 አመት የነበረውን አውቀዋለሁ። እና እኔ መቆሰም ነው የጠየቅኩት። ታሪክ ማለት እኮ ከ2 አመት አይደለም ሌላ ነው። አዎ የ2 አመቱን ነው የምፈልገው እና የምታውቂው። ተሰሚኛለሽ? ስለ ጋሼ ስለምትዩ ሰውዬ ስለ ማንነቱ እንድትነግሪኝ እፈልጋለሁ። እሺ ጋሼ ምን አደረጉ? ለምን ፈልጋቸው? እሱን ለኔ ተይልኝ። እሺ ታዲያ ስለሱ ምንድነው የምነግርህ ነው? ስለሱ ባህሪ፣ ስለ ስራው የምታውቂው እንድትነግሪኝ እፈልጋለሁ። ጋሼ እንደምታየው የስራ ሰው ነው። ዛሬም ስራ ወጥቷል፣ ባለፈውም ስራ ቆይቶ ነው የመጣው። ምንድነው የሚሰራው? የራሱ የሆነ ድርጅት አለው። እሺ እዛ ውስጥ ነው የሚሰራው። እሺ ቤት ውስጥስ እንዴት ነው አብሮ ሲኖሩ ያላቸው? እንደምታያት አይደለም ሚስቱ ትንሽ ያማታል። ለዛ ነው እኔን የሚያስገባኝ። ምንድነው የሚያማት? አላቅም። ራሷን አንዳንዴ መቆጣጠር ያቅታታል፣ ይጠላታል ምናምን። ለዛ ነው እኔ ብዙ ጊዜ ከቤት ማልወጣ እሷን ለመጠበቅ ብዬ ማለት ነው። ለዛ ነው እኔን የሚያስገባኝ። እሱም ደግሞ ለሷ ነው ሁሉ ጊዜ ማለት ቆሞላት ነው የሚኖረው ሁሉ ጊዜ ማለት ይቻላል። በደንብ ነው የሚንከባከባት፣ በደንብ ነው የሚቆጣጠራት። ይሄ ማለት አንቺ ከመግባትሽ በፊት የነበረ ታሪክ ነው? እኔ ካየኋቸው ነው፣ እኔ የማያቸው ነው። ስራ ውሎ ይመጣል፣ በቃ ሚስቱን ነው የሚንከባከባት። በቃ እኔም አድርጌ የተባልኩትን ነው የምሰራው። እሷ ስራ እንድትሰራ አልፈልግም፣ እሱም አይፈልግም ምንም ነገር እንድታደርግ። ታከማለች? ትታከማለች። አዎ ጸበልም ሄዳ ነበር። እሺ ያው እንግዲህ ከየዋት አንፃር አሁን ላይ ትንሽ ለውጥ አለ። ቢሆንም ብቻዋን ጥያት አልሄድም። ብዙ ጊዜ ቤት ነው የምትሆነው ማለት ነው በብዛት? አዎ አብዛኛውን በቤት ነው የምትሆነው። ምንም ስራ የላትም፣ ቤት ነው የምትቀመጥ ማለት ነው። እሱማ ነግሬሃለሁ እኮ የራሱ የሆነ ድርጅት ስላለው ወደ ውጭ ብዙ ጊዜ ስራ ላይ ነው። ስለዚህ በጣም ነው የሚንከባከባት እያልሽኝ ነው? እንዳየሁት ከሆነ በጣም ነው የሚወዳት፣ በደንብ ነው የሚንከባከባት። ጥሩ ሰው ነው ሲጀመር ጋሼ። ጥሩ ሰው ነው በጣም ጥሩ ሰው ነው። ባለፈው ግን አንቺ እየሆንሽ የነበረው በጣም እሷ ላይ አክት እያደረግሽ ነበር። እያመናጨቅሻት፣ እየተቆጣሻት። እንዴ እኔ እኮ ለሷ ስለማስብላት ነው። ጋሼ እንድትጮህ አይፈልግም፣ ምንም ነገር እንድትል አይፈልግም፣ ምንም ስራ እንድትሰራ አይፈልግም።
በቃ ምክንያቱም አእምሮ አንተን ስለሚያማት ማለት ነው እሺ እና ያን ነገር እንድታወራም ስላልፈለኩኝ ምንም ነገር እንድታርፍ ስለፈለኩ ነው እኔ ዘኔ ጮፍኩባት ለሷ አስበሽ ነው ማለት ነው እና ታዲያ ለማን ይሆናል ምንስ ሆኖ ስራዬ ባለፈው ደግሞ አዘላይ እንዳላችሁ ነግረሽኝ ነበር እኮ አሁንም እንደምታየው ባለፈው እንደምታየው ጥቁር ልብስ እንደለበሰ ወጣ ምንድነው ሰላም ነው ተቀመጥ ምንድነው የምትሰራው እያልኩ ተቀመጥ እያልኩ ምንድነው የምቀመጠው ወጣልኝ ከቤቴ ለምንድነው እነዚህ ሰዎች ቆይ ምንድነው የምትሰሩት ውጣ ከቤቴ ለምንድነው የምወጣው ውጣልኝ ከቤቴ ባለፈው እንዳስወጣኝ ፈርቼ ከመውጣ መሰለህ እንዴ አንተ ሰው ይወጣልኝ እያልኩ ነው ከቤቴ አልወጣም ተቀመጥና ውጣልኝ ከቤቴ ተቀመጭ አንቺ ምንድነው እሺ ደሞ እሷን ደሞ ምን እያረካት ነው ምጠይቀን ብቻ ነው አሁን የምትመልስልኝ ሰማኛለህ ምንድነው መልሰለኝ ምን ተነሱታልኝ በእናትህ አንተ ከቤቴ ተነሱታልኝ ውጣልኝ ከቤቴ እያልኩ ነው ውጣ እያልኩ ነው ጭራሽ ኧረ ጋብላ ለቀቅኝ ይዛ ተዋታትም ታትሷን እሺ በቃ እንዴ ባለፈው የወጣሁት ፈርቼ አይደለም አስወጣው አይደለ ሀዘን ላይ ነን ሀዘናችን ጨርሰበት አልኩ ለምንድነው ማጸማኝ ባለፈው የወጣሁት እኮ ፈርቼ አይደለም ሰማኛለህ ምን ማለት ነው ፈርቻ አንተ ፈራኝ አልፈራኝ እኔ እንድፈራኝ ራሱ አልፈልግም በቃ እኛ ሀዘን ላይ ያለ ነው ሀዘናችንን እንወጣበት በጣም ሀዘን ላይ ነህ ሀዘናችንን እንወጣበት በቃ ተዋነ ለምን አትሆንም አንተ ምን ነው ያዘነ የሚመስልህ ምን ማለት ነው የባለቤቴ እናትና አባት ናቸው እኮ ይሞቱት አይደል እንዴ የኔም እናትና አባት ናቸው እኮ ምን ሆናል እንዴት ነው እንደዚህ ልትናገረኝ ግን አንተ እሱን ተው ልንገርህ ማለት ነው ምንም ልነግርኝ አልፈልግም በቃ ከቤቴ ነኝ ምንም ውጣልኝ እንድትወጣልኝ ነው ፈልገው በቃ ከቤቴ ውጣልኝ ተረጋጋ ውጣልኝ ያልኩ ነው ሰማኛለህ አልሰማም ውጣልኝ ከቤቴ ተነሱታልኝ ከቤቴ ተቀመጥ ውጣልኝ ከቤቴ በቃ እንዴ ሰማኛለህ አይደል አልሰማም ውጣልኝ ከቤቴ እንዴ ምንድነው ይሁሉ ሰው ስለመጣ ነው ይፈራ መሰለህ ስላንተ ሁሉንም ነገር አጣርቻለሁ ምንድነው ስለኔ ያጣራው ነገርሽ ገብቷል አይደል ባለፈውም ራሱ ስታስወጣኝ ዝም ብዬ ወጣውልህ ለዚህ ነው ሁሉንም ነገር ስለናንተ አጣርቻለሁ ምንድነው ያጣራው ምንም ስለኔ የምታጣራው ነገር ማንንም ስለኔ ምንም ነገር ሊነግራችሁ አንተ የትም ልታቀኝ አይችልም እኔን አይገርምም ኧረ እኔን አታቀኝም አላቀም ማወቅም አልፈልግም በቃ ተወኝ ካቅ ግንባር ነኝ የምፈልገውን ሁሉንም ነገር ማግኘት የምችል ሰው ነኝ ሰማኛል ምንድነው ያልከው ካቅ ግንባር ምንድነው ካቅ ግንባር ደግሞ እኔ ዝም ብዬ ጋዜጠኛ ነኝ ስለ ዝም ብዬ ካንተ ጋር እንትና ምን መሰለህ እንዴ ገባ ስንት ምን ፈልገህ ነው እሺ በቃ ምን ፈልገህ ነው ገባና ናበለኛ ስሪ የምትናገረውን ተናገርና ውጣልኝ ከቤቴ በፈጠረ ባለቤቴ ሳትመጣ ውጣልኝ እኔ ለምን ምን ያስፈራል በስመት ምን ማለት ነው እኔ ፈርቻ አይደለም እና ምንድነው ልጅቷ ሀዘን ላይ ነው ያለችው በቃ ልጅቷ ሀዘን ላይ ነው ያለችው ታሳምበት ሀዘኗን ታሳምበት በቃ ራሷን ታከምበት በዚህ ሰዓት ላይ እንደዚህ እንድትሆን እንደዚህ እንድታረጋት አልፈልግም አንተ ምክንያት ስንት ጮሆ ነው አሞት ይሰነበት በእናት አንቺ ተይው ቆይ አንተ ግን ስራተኛ በቃ ይሄንን ሁሉ ሰው ሰብሰበ ስለመጣ እኔ ማንንም አልሰማም ማንንም አልፈራም በቃ ውጣልኝ ከቤት ህግ ባለበት ሀገር እናንተ መታችሁ ነው እንደዚህ ልታረጉኛችሁ እጅ እንዳነሳባት አታርገኝ ማናንተ ማንና ነው እጅ የምታነሳብኝ እኔ ፍቃዱላ እኮ የለም አንተ እኔ እጅ ላይ ለማንሳት ፍቃድ የለኝም ወይ ፖሊስ አይደለ ምን አይደለ በቃ አንተ እኔን እንደዚህ ልትናገሩኝ ይላችልም በቃ ቤቴ መምጣት ምንም ማድረግ ይችላል ሰማኛለህ እኔም ፍቃድ ያለኝ የሚዲያ ሰው ነኝ ሰማኛለህ አይደለ ምንም ማድረግ ይችላል ስለዚህ ምጠይቀን ብቻ ትመልስልኛል ገብቷል አይደለ እሺ ምንድነው የምፈልገው እሺ ተናገርሽ አሁን እኔ የምፈልገው ስለሷ እናትና አባቷ ማማት ትነግረኛለህ መጀመሪያ ስለማን አዘላይ ነን አላላችሁ አዎ ስለዚህ አዘላይ ያለ ሰው ሲሞትበት ነው የሞቱት ሰዎች የት ነው የተቀበሩት ምን ማለት ነው ስለሷ አንተ ምን አገባ ምጠይቀን ብቻ መልስልኝ ስለሷ አንተ ምን አገባ ምጠይቀን ብቻ መልስልኝ ምንም አውቀው ነገር የለም በቃ ለምንድነው የማታውቀው እንዴ ምንም አውቀው ነገር የለም እያልኩ ነው በቃ እንዴ አዘላይ ነን አላልክም እንዴ የት ነው የቀበራችሁት አላውቅም በቃ እኔ የለውም ነበር ስመጣ እንደሞቱ ነው የተነገረኝ በቃ የለውም ነበር አዎ ስመጣ እንደሞቱ ምናምን ነው እናቷ እንደሞቱ እንዳረፉ ምናምን ነው የነገረኝ ምን ማለት ነው እኔ ለስራ የለውም ነበር ወጥቼ ነበር እያልኩ ነው እኮ እና አንዲት እሷ ሚስት ናት አዎ የሚስት ወላጆች ሞተው የት እንደተቀበሩ እንኳን አታውቅም አላውቅም እርሷን ራሱን ስትመጣ መጠየቅ ትችላለህ ምን አውቃለሁ እሷ ሲጀመር ሰራተኛ ነች ምንም የምታውቀው ነገር እሷን ተዋት እያልኩ ነው እየጠየቅኳችሁ ያለው እኮ አዘላይነን ብላችሁ ቁጭ ብላችሁ ያላችሁት ነገር ነው ተሰማኛለህ ገና በሰዓቱ አልነበርንም እኮ እያልኩ ለምን አተረዳምሽ አልነበርንም ማለት እኔ አልነበርንም እሱ አንቺስ እኔ ማን ነበርኩኝ ቤት የት ነው የተቀበሩት አምን አውቃለሁ ስራ ላይ ነው እኮ ሰራተኛ እኮ ነኝ ስለዚህ እና ታዲያ ስክሪን ጋር ተከትዬ ልሄድ እንዴ ነኝ ወይስ የተቀበረበትን ጉድጓድ ማየት አለብኝ ግዴታ
እኔ ምንም ያየሁበት ነገር የለም። በዛ ሰዓት ስራ ነበርኩኝ፣ ስራ ላይ ነኝ እንዴ። ጭራሽ ደግሞ ቤት መጥተህ ስራ አስከረኝ። ያንቺ ስራ ምንድነው? ምን ማለት ነው? ስራሽ ምንድነው እዚህ ቤት? እንዴ ስራሽ ማለት አንድ ሰራተኛ ሊሰራ የሚችለው ምን አይነት ስራ ነው? ስለዚህ አንድ ሰራተኛ አንድ ቤት ውስጥ ስትኖር እንደ ቤተሰብ ናት አይደለ እኮ እንደ ቤተሰብ። ስለዚህ አንድ የቤተሰቡ አባል ሲሞት አዝነሽ ነው አይደለ ይሄንን ጥቁር ለብሰሽ ያለሽው እኮ? አዝኜ እኮ እንደ ማን ነው አዝነሽ ነው አይደለ? ስለዚህ የት ነው የተቀበሩት? አላየሁም። ልጅቷን ጠይቃት፣ እሷ ናት ለቅሶ ተከትላ ሄደች። እኔ ተከትያ አልሄድኩም። እኔ አላየሁም። አንተስ እንዴት ነው ያላወቅኩ? እኔ ስራ ላይ ነበርኩኝ እያልኩ እሱ አልነበረም እንደነገርኩ ፋብሪካ እኔ የለውም ነበር። በቃ እኔ ለስራ ወጣ ብዬ ነበር። በስልክ ነው የነገረችኝ ሲጀመር እናቷ ማረፋቸውን እናቷ አረፋለችና ና አለችኝ። ከዛ በኋላ ነው በቃ የመጣሁት። ለምን ቶሎ አደረስክ? ወዲያው እንዳልመጣ ደግሞ ስራ የነበርኩበት ስራ ያለ እናንተ ያለ ሶስታችሁ እዚህ ቤት ውስጥ የሚኖር ሌላ ሰው አለ ማለት ሌላ ቤተሰብ ሌላ ዘመድ አለ? እናቷ ከመሞታቸው በፊት እናቷ አብረውን ይኖር። አዎ ሌላ ዘመድ አለ? ሌላ ማለት እንዴት ነው ታዲያ እናቷን ጎረቤት አለና ስንት ጎረቤት አይደል እንዴ ያለው? ስለዚህ እሷ ሴት ናት። ዘመድ አዝማድም መጣኔ ያለ ቤት ውስጥ የነበሩት ሴቶች ናቸው አይደለ? እሺ እንዴት ነው ታዲያ ብቻቸውን መቅበር የቻሉት? እኛ አልቀበርንም ነገር የለም። ለምንድን ነው የማታውቀው? አላቅም እያልኩ ነው ሰውዬ። እንዴ ምንድነው አንተ ስለማላውቀው ነገር እንዴት ነው እኔ ልነግርህ የምችለው? ሰው መቃብር ሄዶ አይደል እንዴ? እኔ አላየሁም ዘመዱ እሷ። ስለዚህ ነገር ስንጠይቃትም በቃ ስሜታዊ ስለምትሆን እኛ ምን ስንጠይቃት በቃ ስለዚህ ነገር ስንጠይቃት ማለት ስለተቀበሩበት ቦታ ስለ ሁኔታው ምናምን እንዴት እንደሞቱ ምናምን አሰጠይቃት በቃ እኔ ስሜታዊ ስለምትሆን እንድታለቅስም ስለማልፈልግ በቃ ቁስሏን መቀስቀስ ነው የሚሆንብኝ ብዬ እኔም ዝም ብያታለሁ። በቃ ማለት ስትረጋጋ ወደፊት። እሺ አዘላ ያላችሁ የሰፈር ሰው ለምንድን ነው እየመጣል ነበር? ሰው መጥቶ ያስተዛዘነ ያለም እሱን አላቅም። በቃ ለምንድን ነው የማታውቁ? ስራ ላይ ኢኮኖሚ ያለው እንዴት ያውቃል? እሺ አንቺስ ንገሪኛ። አንቺ ነሽ ቤት የምትዩ? ለምንድን ነው ሰው እየመጣል ነበር? እኔ የምታዘዘው ነው የምሰራው። ማን ነው የሚያዝሽ እንዴ? እሷ ምን ብላ እንዴ? እየተሰጠኝ ስራ እኮ አለ። ምን ብላ ነው የምትሰራላት? የሰጠኝ እሱ ስራ ምን ብላ ነው የምታዝሽ? ኩሽና ነው የምሰራው። አንድ ቤት ሰራተኛ ከቤት ሰራተኝነት ስራ ውጪ ሌላ ምን ልትሰራ ትችላለች ታስበው? ቆይሽ እንደዛም ቢሆን ግን ቤት ውስጥ የሚፈጠሩን ሁሉንም ነገር ማወቅ ትችላለች አይደል? ግዴታ የለባትም እንደዚህ አይነት ነገር። ይሄ እኮ ግዴታ ወይም ደግሞ መብት ግዴታ የሚባል ነገር አይደለም። አንድ ሰው ስራዋን የምትሰራ ከሆነ ሌላ ቦታ ላይ ምንም ልትሰራ ትችላለች። አንድ ሰው አብሮ አንድ ቤት ውስጥ የሚኖር ማለት ነው። ይኸውልህ የኔ ወንድም ቆይ ስማኝ፣ የሷ ስራ ምግብ ብቻ መስራት ነው እና ታዲያ ከዛ ውጪ ምግብ መስራት፣ ቤት ማጽዳት፣ ከዚህ ውጪ ሌላ ምን እንድታደርግ ትፈልጋለህ? ከሰው ጋር አይደለም የምትኖር ከእናንተ ጋር አይደለም እዚህ። ስለዚህ እናንተ መሀል የሚሆነውን እዚህ ቤት ውስጥ የሚፈጠረውን ሁሉንም ነገር ታውቃለች ማለት ነው። ለምን ታውቃለች እንዴ? በእኔና በባለቤቴ መሀል የሚደረገውን ነገር ግዴታ ማወቅ አለባት ማለት ነው። ቤት ውስጥ የሚሆነውን ለምን አታውቅም? ለምን እንዴ? ለምሳሌ ማለት ነው እዚህ ቤት የሚመጣውን የማይመጣውን የሚመጣና የማይመጣ እሺ፣ ለምን በር መክፈት አለ መክፈት ምናምን ስላለ ማለት ነው። እሺ፣ ስለዚህ እንዴት ነው ከእኔና በባለቤቴ መካከል ያለው ነገር እሱ ምንም ያገባስ ነገር የለም ነው። አዘላይ ሆናችሁ እንዴት ነው ሰው ስለመምጣት አለ መምጣት ላታውቅም እኮ? እኔ ምክንያቱን አላውቅም። ይምጡ አይምጡ ምክንያቱን አላውቅም። በር ሲመጡ በር ልከፍት ለምንድን ነው ሰው እየመለሳቸው ነበር? ሁሉንም ነገር ሰምቻለሁ። ለንገር አይደለ አንቺም ስሚ። ሁሉንም ነገር ባለፈውም ስወጣ ይሄንን ለማጣራት ብዬ ነው። ሁሉንም ነገር እዚህ ቤት ውስጥ የሚፈጠሩን ሁሉንም ነገር አውቃለሁ። ገብቷል አይደለ? አጣርቻለሁ። እነዚህን የምታያቸውን ሰዎች ሁሉ አይተሃል አይደለ? ባለፈውም የነበሩትን ሁሉንም በየቦታው አሰማርቼ ስለናንተ መረጃ ሰብስቤያለሁ፣ ስለአንተም ጭምር። ስለዚህ ይሄንን ደግሞ ካፍ እንዲወጣ ነው የምፈልገው። ሰማኛለህ? እሺ ስማኝ። ቆይ እሺ ስማኝ። ይኸውልህ ምን መሰለህ፣ አሁን አንተ መረጃ ሰብስቤያለሁ ምናምን የምትለው ነገር እኔ ምንም የማውቀው ነገር የለም በመጀመሪያ ማለት ነው። ሲቀጥል ግን ነገሮች አሁን እንደዚህ እንደምታያቸው ምናምን አይደሉም። በቃ ማለት አሁን ባለቤቴንም ባለፈው ስታወራት ነበር አይደለ? ግን ይሄንን ነገር ያኔ ስታወራት ምናምን ምናልባት ሜቢ ምንም አይነት ምልክት ላታይባት ትችላለህ እንጂ ባለቤቴ የአእምሮ በሽተኛ ነች እና ይሄንን የአእምሮ በሽተኛነቷን ደግሞ ከሆነ ጊዜ በኋላ ነው የመጣው። ማለት ያው ከነገረች አላቅም በትዳር ምናምን ወደ 5 አመት ምናምን አካባቢ ሆኖናል እና ከጊዜያቶች በኋላ ግን ልጅቷ ማሰብ መናገር ምናምን ያለባትን ነገር ጠንቀቃ እያወቀች አይደለም እና ይሄ ምንድነው የአእምሮ እንትን ነው የአእምሮ በሽተኛ ነገር እየሆነች ነው ያለችው። በእውነት እኔ ስለ ባለቤቴ እንደዚህ ማለትም አልፈልግም ነበር፣ ግን በቃ ይሄንን እያወቅኩኝ ነው እኔም ከሷ ጋር አብሬያት ነው። አሳክማታል
ይሄንን ጉድ እኔ ሰዎች እንዲያውቁብኝ አልፈልግም። በቃ ለምን ባለቤቴን አሁን አስበው እስቲ እንደዚህ አይነት ነገር ዘመድ ጎረቤት ምናምን ነገር ቢያውቅ አሁን ጎረቤቶቻችን ባለቤቴ እንደዚህ አይነት ሰው እንደዚህ አይነት ሁኔታ ላይ መገኘቷን ቢያውቁ ሁሉም ሰው ነው የሚያገላት። ለምን ይሄ ነገር እንዲፈጠርባት አደርጋለሁ? እኔ ባለቤቴ ከሰዎች ጋር ተግባብታ ተቀራርባ እንድትኖር ነው የምፈልገው እና ለምን ጉድ ገመናዬን በጋዳ አወጣለሁኝ? ራሴው መሆን እንዳለባት አድርጌ እንከባከባታለሁ። በቃ ራሴ ነኝ የምንከባከባት። አንተ አመማት የምትለው እንዴት ነው የሚያረጋት? በቃ አንዳንዴ ተነስታ ድንገት ትጮሃለች፣ ድንገት ትጨቃጨቃለች። በቃ የሆነ ሳለ ደግሞ እንትን ትላለች፣ ምንድነው ታለቅሳለች ምናምን። እሺ ሰሞኑን ሀዘን ነው ይባል። ይሄ ነገር ግን አሁን አይደለም የጀመረው፣ በቃ ቆይቷል ከጀመረ። ለዛ ነው እኔ እንደዛ እያልኩ አይደል። በዛ ላይ ደግሞ በቃ አሁን በቃ ይሄው ነገርኩህ እኮ ከዚህ በላይ ምን እንድነግርህ ነው የምትፈልገው እንዴ? ይሄ ሁሉ እየተፈጠረ ያለው በሌላ ነገር አይደለም። በቃ ባለቤቴ የአእምሮ በሽተኛ ስለሆነች ነው፣ ሌላ ምንም አይደለም። በቃ ይሄንን አንተ እሷን ለማገዝ ለመደገፍ ያደረከው ነገር አለ? አዎ እያልኩ ነው። ባለቤቴን ብቻዋን ነበር የምትኖረው። በቃ እናቷ ከሞቱ በኋላ ብቻዋን ነበር የምትኖረው። ይሄው አመጣሁኝ እኔ ሰራተኛ። በቃ ከዚህ በላይ ምን ላድርግ? እኔ በማልኖርበት ሰዓት እሷ ትንከባከባታለች። እሺ አንተም ደግሞ ትንከባከባታለህ። እኔ ምን እንከባከባታ እንዴ? ምን ማለት ነው? ባለቤቴ ነች እኮ። ቆይ ልጠይቅህ፣ የ5 ዓመት ትዳር እኮ ነው ያለን። እንዴት ነው እንደዚህ ቆይ ልጠይቅህ፣ አንድ ሰው ሲጋባ አንድ ወንድና ሴት ተዋዶ ተፋቅሮ ትዳር ሲመሰረት ብዙ ነገር ያስባል። ለምንድን ነው ያልወለዳችሁት? ማለት ለምንድን ነው ያልወለዳችሁ? 5 ዓመት ቆያችሁ። እሱማ ያው ሁኔታዎች እስኪመቻቹ ሰው ሲጀመር። ቆይ ግን አንተ እንዴት ነው የቤተሰቤን እቅድ ላንተ አሳልፌ እንድነግርህ የምትጠብቀው? እኔ የምፈልግ ከሆነ ምንድነው የምፈልገው? ስለአንተ አያገባኝም አልኩህ እኮ። በቃ ስለአንተ እኔ ነኝ ጠያቂው። ትሰማኛለህ? እና ምን ይፈጠር ነው የምትለው? ስለዚህ ትነግረኛለህ። ገና ለገና ይሄን ሁሉ ሰው ሰብስበህ ስለመጣ እኔን ሁሉንም ነገር ልታስወጣኝ አትችልም እያልኩ ነው እኮ። ለምን ደግሞ አትሰማኝ? እኔ ከጠየቅኩ አስሬ መጥተህ ሱራፊል ትሰማኛለህ? እኔ ከጠየቅኩ ማትመልሰው ነገር ምንድነው? ልቀቀኝ እያልኩ ነው። በቃ እንዴ በቤቴ መጥተህ እንዴት ነው እንደዚህ የምታደርገው? ስለዚህ መጠየቅን ሁሉንም ነገር መልስልኝ። ምንድነው መልሰው? አልመልስም እንዴ? እያስፈራራኝ ነው? አዎ እያስፈራራኝ። ምንድነው የምትለኝ? አንዴ አጥፋው። ምንድነው የምትለኝ እንዴ? ስለምንድን ነው እሺ ማወቅ የምትፈልጉት? ለምን አትነግሩኝም? ባለፈው ጠይቄክ ነበር። ምንድነው እሱ? እሺ እንዴ ስለመታችሁኝ ብቻ ሁሉም ነገር የሚቀየር ይመስላችኋል እንዴ? ካለው ነገር ውጪ ምን እንድነግራችሁ ነው የምትፈልጉት? ስለ ሱራፊል የምታውቀውን ነገር ትነግረኛለህ? እኔ ስለ ሱራፊል ምንም ማውቀው ነገር የለም እያልኩ ነው እኮ። በቃ ቀደም ነገር ይሄድ እንዴ? ምንድነው የሚያስደነግጠው? አንቺ ነሽ እኮ ሱራፊል የሚባለው ጋር እንዴት እንደተያያዝክበት እኔም እያሰብኩ ነው አሁን ራሱ። ምን አይነት መጥፎ ምንድነው ይሄ ስም ሲጠራ ሁለታችሁ የምትሆኑት? ምንድነው? እኔ ምን ባለፈው ማይቼ ነበር። ስለናንተ ብዙ ነገር ነው እያጠራው ያለሁት። ቆይ አንተ ከሷ ጋር ያለ ግንኙነት ምንድነው? ቆይ በመሃላችሁ ያለው ግንኙነት ምንድነው? ምን አይታልና ነው ምንድነው ግንኙነት የምትለኝ? እኔ እየደበደብከኝ ነው ያለሁት አይደል እንዴ? ስለዚህ እውነታውን ተናግራ። ስለምን እውነት ነው ማወቅ የምፈልገው? በቃ ስለ ሱራፊል የሚባል ሰው እኔ ምንም ማውቀው ነገር የለም እያልኩ ነው እኮ። በቃ እንዴ ለምን አትወኝም ግን አንተ? እና ስሙን ስትሰማ ለምንድን ነው ታዲያ? እኔ ምንም ነገር አላረኩም፣ ምንም እየሆንኩ አይደለም። ለምን ደግሞ አታውቅም? እና ለምንድን ነው እንደዚህ የምትሆነው ስሙን ስትሰማ? ባለፈው ሱራፊል የሚለውን ስም ሲጠይቀ እኔ ምንም አላልኩም፣ ምንም እኮ እየሆንኩ አይደለም። ለምንድን ነው ሰው ማታምነው? ቆይ እንዴ እናንተ ቆይ ምንድን ነው ይሄን ሁሉ ነገር እንደዚህ ብዙ ሆናችሁ ሰው እየደበደባችሁ? ቆይ ግን ህግ ያውቀዋል ይሄን ነገር? ይሄ ተገቢ አግባብ ነው ይሄ ነገር እንዴ? እንዳንተ አይነቱ ሰው ከዚህም በላይ ይደረጋል። ትሰማኛለህ? እኔ ምን አርጋለሁ እንዴ? ስለኔ ምንድነው የምታውቀው እንዴ? ምን የምታውቀው ነገር የለም እንዴ? እንዴት ነው እንደዚህ የምትናገረው? ቆይ ድንገት ከመሬት ተነስተህ መጣ። ቆይ አንተ ሚስትህ ናት ብለህ እንዴት ነው እንደዚህ የምታሰቃያት? ማን ነው ማሰቃየው ደግሞ? ቆይ የት ነው ሳሰቃያት ያየው? እኔ ባለቤቴን ሳሰቃይ የት ነው ባለቤቴን ሳሰቃያት? እኔ ባለቤቴን አላሰቃየዋትም። ሁሉንም ነገር አውቃለሁ። ምኑን ነው የምታውቀው? እኔ ባለቤቴን አላሰቃየትም። እንደውም እንከባከባት እኔ ነኝ። እንደውም እንከባከባት እኔ ነኝ። እኔ ባለቤቴን አላሰቃያትም። ለዛ ነው 5 ዓመት ሙሉ እንደዚህ ያኖርካት ያለው። እንዴት አኖርኳት? እንዴት ሳኖራት ነው ያየው? እንዴት ሳኖራት አየህ? በመሃላችሁ ያለውን ሁሉንም ነገር ምንም የምታውቀው ነገር የለም ስለኔና ስለ ባለቤቴ። እኔና ባለቤቴ ይሄው ብዙ ዓመት 5 ዓመት ሙሉ እየተንከባከብኳት ነው። እንዴ ምንድነው ደግሞ ዛሬ? ተረጋጊ። ገና ነሽ? ተረጋጊ። ዛሬ እናንተ መጣችኋል እንዴ? ምንድነው? ተረጋጊና ቁጭ። ምን አዲስ ነገር አለ? ምንድነው? ቆይ ምን እየተካሄደ ነው? ምን ናችሁ ነው? እኔ እሷን የት ነው እንደዛ ሳረጋት ያየው? ቆይ አንተ እንዴ እቴ ምንም አትፍሪ፣ እኔ ከጎንሽ ነኝ፣ አግዝሻለሁ። ሁሉንም ነገር ተናገሪ። ምንድነው የሚለው? አንቺ ቆይ ከኔ ውጪ ሌላ ሰው አለሽ? እያናገርኩሽ ነው። ከኔ ውጪ ሌላ ሰው አለሽ ወይ?
ቆይ እነሱ ምን የነገሩህ ነገር የለም?